ሀይሚዬ በአዲስ መታለች። ሸራ አድርጋለች ቲክታክ ላይ። ኧረ ይመችሽ የምር የልብ አድርስ እኮ ነሽ የምር። አውቀን ዝም ስንል የፈራን አደረግነው፣ ፍራቻ አደረግነው ብላለች። እና የማንም ልቅምቅም የሰው ልክ አያውቅም፣ ቢያውቅም አይጠነቀቅም ብለሻል እኮ ቅመምዬ። ይመችሽ የምር የቡቧ ንግስት። እና ፍራቻ አስመሰሉት እኛ ዝም ስንል ብላለች። ጥጋብሽን በዚህ ከቀጠለ ጓደኛሽን አግብቼ የሰርጌ ቀን እቃ ጣቢ ያደርግሻለሁ። ወይኔ ማነሽ ግን እዩ ተብዬዋ ማለት ነው በህይወት እና ቅመምዬ ትለያለሽ የምር። አንቺ አትንኩኝ በይነሽ ከነኩሽ እኮ በቃ ትሄጂበታለሽ ማለት ነው። ሰላም አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ሁሉ ሰላም አለሁ አልሐምዱሊላህ። እና ብርኬም ሸራ አድርጓል ቀብራራው የቅመምዬ ሸበላ ማለት ነው። ቲሸርቱን ያየ ይችላል እና አይለያችሁ ብቻ። ሀይሚዬና ብርኬ መቼም አይለያዩም ኢንሻአላህ። እየመሰላችሁ አንዳንድ ሰዎች ሌላ አጀንዳ ቅፍታችሁ ሌላ ውስጥ መደክሙ ጊዜያቸውን አታቃጥሉ። ቅመምዬ እንደሆነች መቼም ቢሆን መቼም ያው ሀይሚ ሀይሚ ናት። የእኛ አንበሳ ማለት ነው። የቦባ ንግስት የኛ ጀግና ሴት እንደሌላ ሴት እንደዚህ ክብሯን የምትደራደር አይደለችም እና የምር ኮርተን ብሻል ሀይሚዬ የቦባ ንግስት። እንዳንቺ ጠንካራ ሴት ያደርገን። ምን ብታፈቅሩት በክብር ግን በቃ እንደዚህ ጠንካራ መሆን አለባቸው የምር። እና ብሩኬን በጣም ያደንቃታል ሀይሚዬ። ትለያላችሁ ሀይሚዬ እና ብሩኬ ወደፊት ኢንሻአላህ መቼም አትለያዩም። ይሄ ነገር አልፎ ደግሞ ፋፍሽ እያላችሁ በፍቅር በሚያዝናናው ቪዲዮዎች እንደምመጡ ተስፋ አንቆርጥም። እና ቅመምዬ ሂጂበት የምር። ያው የሰው ልጅ ጥጋብ ጥጋብ ብሎ ተመክሮ ታልተመለሰ መከራ ይመከራ ይባላል። እና ሀይሚዬ በቃ ምራሌ ማለት ነው።